አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንፃር ለሷ እዚህ ጋር ምን አረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖሮኝ አይደለም የሰጠዋት ለሷ 100 ሺህ ብር ሳስገባላት ኖሮኝ አይደለም። መርሐባ እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለምን ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁም አናግሩን። ልትፈሩ አይገባም። አናግሩን። ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል። ባረከላሁ ፊኩም አላህ ይህዲኩም ኢለል ኢስላም። መቀጠል ትችላላችሁ። የነበራችን ፕሮግራም ክርስቲያኖች ካሉ ነው እንጂ እኔ አላወራም። እሺ ፈተዋ ነገር እኔ ከተኛ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው መግባት ጠይቅ። እሱዬ ቦታ ልቀቅላችሁ አይደል? መርሐባ። እሺ በውስጥ አናግረኝ። እሺ ወይንም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል? አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው። አዎ እና እዛ ጋር እኔ ተናግሬያለሁ ያለብኝ ችግር በቃ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ራሴን ላጠፋ ማለት ነው። እሺ ሁሉን ጨርሻለሁ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ አሁን ነገ ደረሱ። አውሮፓ ነው የምትኖረው። ለልጆች የሚረዳው ነገር አለ፣ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን። እናቴን እረዳለሁ፣ ቤተሰቦቼን እረዳለሁ፣ ወንድም እህቶች አሉ እዚህ ጋር። ያ ነገር ተስፋ ያስቆርጣል አንዳንዴ። ገብቶሃል? የአውሮፓ ህይወት እንደምታውቁት እንደ ቀላል ማየት የለባችሁ። ልጅ ካለ አስከፊ ነው። እና እዛ ጋር ጽፍ ያለው እኔ በሌላ ጉዳይ የምታወቅ ልጅ ነኝ። መብሩክ። አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንፃር ለሷ እዚህ ጋር ምን አረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖሮኝ አይደለም የሰጠዋት ለሷ 100 ሺህ ብር ሳስገባላት ኖሮኝ አይደለም ከምበላው ቀንሼ እናቴ ላይ ከምልክላት ቀንሼ የሰጠዋት ብር የት ገባ ነው ያልኩት። ሌላ ምንም አጀ የለኝም። አሁን ተስፋ ቆርጬ ባለውበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለሁት አሲያ ጋር ቴክስት አደረግላት ላይቭ ነው ያለችው። አሁን ቀና ብለውም አላዩኝም ሁሉም ብዙ። ይሄ ነው ወንድምነት። አንተን ሐሳብ አልገባኝም። እንዲረዱህ እንዳወጡልህ ፈልገህ ነው ወይንስ ምንድን ነው? እኔ የገንዘብ ችግር የለብኝም እኮ ሁዙ እኮ የሆነ እስኪ ምንድን ነው አንተ እንድትጨናነቅ ያደረገህ ነገር ምንድን ነው? ማለትኝ ወንድሜ እንድትጨናነቅ ያደረገህ ነገር ምንድን ነው? ህይወት ነው። ህይወት ያጋባሃል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ ማሰባት ልጅ ናት።
ልጅህ ነች አንድ ሰው ልጅህ ነች ምን ሆናብህ ነው? ልጅህ ነች? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላን አታውቃትም። በሌላ ጉዳይ ላይ የተሰባሰበ ገንዘብ አለ ተብሎ። እሺ ሌላሽ ሳውዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የእሷ ጉዳይ አስጨንቆ ነው ራስን ልታጠፋ ያልከው? እሱ የእሱ አይደለም ችግር፣ የእሷ ጉዳይ ሳይሆን ትልቁ ጥያቄ የእሷም ነገር ነው እና በራሴ ላይም የሆነ ህይወት ነገር አለብኝ የሚያስጨንቅ ነገሮች። ግን አልሐምዱሊላህ አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚል በቃ ይሄን ነገር አይሆንም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። በሰለምካችሁ ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ለምዶም ማድረግልህ። መልካም ስራ እየሰራህ ነው፣ ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላል ወይ ነው ጥያቄ ነበረው። ደግሞ አይቻልም ብለሃል። እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀልና አይቻልም። ራሱ ለራሱ የእሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳቸውን አትግደሉ፣ ራሳቸውን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ እና አላህ ይርዳህ፣ አላህ ያግዝህ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። የአውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለው? መብሩክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሸው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ የምነግርህ ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛ ወቅት ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም፣ የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል የሆኑ ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለው ባለፈው ተመርምሬያለሁና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። በዛሬ ደግሞ እንትን አለ፣ ዚክር አብዛ፣ ዱዓ አድርግ፣ ሰላት ሌይል አብዛ ምናምን እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ አትቅር፣ አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ። እና ሌሎችም ነገሮች እንደዛ አድርግ። አይዞ፣ የሌላ ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብን አውጥተህ እስካልደረክ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም። አለበት እንጂ እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ خلقه من تراب ثم قال له كن فيكون የሚለውን አውጣለታል። ኩን በሚል ያው አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ቢጤ ነው ካለ በኋላ ያው አዳም እንዴት እንደሰራው ሲናገር ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን በሚለው ቃል ነው የተፈጠረው። በዚህ እች ጋር ተስማማናለች። ሰው ሁን ሲለው
ሰው ሁን ነው ያለው። ሰው ሆኖ ሲፈጥረው ሔዋን ሳትወጣ ሰው ነው የነበረው። ይሄ ያስማማናል። ኦኬ። ያላስማማን ጉዳይ ግን በምንድን ነው እፍ ብሎ እስትንፋስ የሰጠው? በእጁ ከሰራው አላህ እጅ አለው ማለት ነው። በእጁ ካበጀው የእጁ ውጤት ከሆንክ የእጁ ውጤት ነህ። አሁን እኔ የእጁ ውጤት ነኝ ብዬ ነው የማምነው። አንተ አላህ ሲፈጥርህ በምንድን ነው የሰራህ ታዲያ? እጅ ከሌለው ያንተ አይነት መልክ ከሌለው ያንተ አይነት የፍጥረት የሰው ሁሉ ፍጥረት በዓለም ላይ ያለው ፍጥረት ሁሉ መልክ ከሌለው አላህ ማንን አስመስሎ ነው የፈጠረን? እኛ ፈጣሪ አምሳያ የለውም ወገናችን። በእስልምና ፈጣሪ አምሳያ የለውም። አምላክ ራሱ ሲናገር ምን ይላል? ለይሰ ከሚስሊሂ ሸይ ይላል። ያውና እዚህ ጋር ይታይሻል፣ እርሱን የሚመስለው ማንም የለም እያለ ይናገራል። ፈጣሪ የሚመስል ማንም የለም። ፈጣሪ እርሱ በማንነቱም በምንነቱም አምሳያ የለውም። ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ መኩሼ ታውቁልኛላችሁ ሆነ? መኩሼ የለኝም፣ ማንም ምንን የሚመስለኝ የለም ይላል። ገብቶሻል አይደል? አዳምን የመጀመሪያ ፍጥረት አደረገ ከሰዎች እና ሰዎችን ሁሉ በእርሱ አምሳል ፈጠራቸው፣ በአዳም አምሳል ፈጠራቸው። አለሽ ሄሎ፣ ይሄ ነው። እሺ ማሚ ወይንም ኤክስፕሬሽን ከታች ሰላም፣ እንዴት አረፈዳችሁ? ሰላም ወንድሞቻችን እንዴት ናቸው? እንዴት ነህ? ሰላም ነው። ጸጋና ሰላም ይብዛል። እሺ ክብር ይስፋ። እኔ የምልህ አንዳንድ እስኪ ቀለል ቀለል ያሉ ጥያቄዎች አሉ፣ በእነሱ ላይ እስኪ ብንወያይበት ብዬ አስቤያለሁ። ኦኬ ፋይን። እኔ የምልህ የመጀመሪያው ጥያቄ ቁርአን ስንት ነው ማቴ? በእናንተ አስተምሮ ስንት ቁርአን ነው ያለው? አንድ ቁርአን። ኦኬ ፋይን። ሲተረጎምስ ማለት ወይ ደግሞ ሲብራራ ሲፈታ እንዴት ነው የምትፈቱት? አሁን ለምሳሌ አንዳንድ ባቢሎን የሆነ ነገር ያለው ለምሳሌ አንተና አንዳንድ ወንድሞቻችን ኦኬ፣ ወደዛ ነው። ለምሳሌ አንተ አሁን ምንድነው ስታስተምር? አንዴ ማሚ አለሽ? ልቀጥል? አንዴ ማሚ እናናግራት። አለሽ? ካለሽ ቤትሽ ናሽ? አዎ እና አለው። ትንሽ ብቻ ደቂቃ ስጠኝ። እሺ 5 ደቂቃ ብቻ። አይሽ ስራ ላይ ነኝ። ይቅርታ። እሺ ቀጥል። ጥያቄህን ይቅርታ። ኦኬ ፋይን። እና ምንድነው ስታብራራ ወይ ደግሞ ሲፈታ አንድ ከሆነ ለምሳሌ እሺ ሸሃዳ እና ሲዛት አንድ ጊዜ ይኸውልሽ፣ ሸሃዳ ያዝና እሱን እንቀጥላለን። አብረሽኝ የምለውን ይዞ ወይስ 5 ደቂቃ ትሰጠኛለህ? የሆነ ስራ ላይ ነበርኩ። 1 ደቂቃ አይወስድብሽም። ሸሃዳ ያዝና ወደ ስራው ትሄጃለሽ። እሺ እሺ ቶሎ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ፣ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሆነ ጥያቄ ነበረኝና እመጣለሁ ከ5 ደቂቃ በኋላ ወይ 10 እንደዚህ ስራ ቦታ ነኝ። እሺ ይቅርታ። በቃሽ። የአሁኑ ቃል ቴንኪዩ፣ ተባረክ፣ እግዚአብሔር ያክብርህ። በነገር ሁሉ እዚሁ ናችሁ የምትሰሙ፣ እግዚአብሔር ይባርካችሁ። ቴንኪዩ። ሌላ ጊዜ ስትገባ ሳልዘጋጅበት ነው የገባሁት። ሌላ ጊዜ ስመጣ ተዘጋጅቼ ብለን በመጣለሁ። ቀናችሁ ያማረ ይሁን። እግዚአብሔር በነገር ሁሉ ይባርካችሁ። ቴንኪው በጣም እሺ። ከላይ ያለው ልጅ ቀጥል። እወዳችኋለሁ፣ አከብራችኋለሁ። የምትሳደቡ ምናምን የእግዚአብሔርን ቃል እየሰማችሁ ከሱ ጋር አብራችሁ ነው መቆም ያለባችሁ። እሺ እሺ። ከላይ ያለው ልጅ ቀጥል። ጥያቄ ምንድን ነው? ፋይን ጨረሳችሁ? አየው። እና ምንድን ነው እያልኩ ያለሁት የሆነ አንዳንድ ባቢሎን የሆኑ ነገሮች አሉ በአንተና በአንዳንድ ወንድሞቻችን ሲፈታ። ለምሳሌ አንተ አይሻን ገቡባት ትላለህ፣ አንዳንዶቹ ደግሞ ያው ኢንተርኮርስ አድርጓሉ ይላሉ። ዊች ዋን ኦፍ ዘ ራይት የሚለው አለ። ዘሰከንድ ዋን ደግሞ እዚሁ ጋር አንድ ከኔ በታች ያለው ወንድማችን አለ። ምን ይላል? ሱራ 65:4ን ሲፈስሩት ምን አለ? ህፃናትን ማግባት አንተ ፈጽሞ የተከለከለ ነው፣ አይቻልም በእስልምና ብለህ ፈተዋል ካልተሳሳትኩ ማለት። ከታች ያለው ወንድማችን ደግሞ ምን ይላል? አይ ይቻላል ግን በበፊት ህግ ነው
ና ዊች ዋን ኢዝ ማናችሁ ልክ የሚለውን ነገር ማን ነው እንደዛ ያለው? ሶስተኛ ፖይንት ደግሞ ምንድነው የመሐመድ እዚህ አስቀምጠ አንተ ብለሃል። ኦፍላይን አይደለም እንዳለው አላወቅም። ና እኮ ያልኩህ ከታች ያለው ወንድማችን ብያለሁ፣ ሜንሽን አድርጌያለሁ። ወንድሜ አላልክም? ሱራ 65:4ን ስትፈስር የህፃናት ቪዲዮን እልክልሃለሁ። አንድ ክፈተው፣ ካልከፈትክ ይቅርታ ጠይቀህ ይኸውልህ ይሄን ቪዲዮ ሁሉም ሰው ሪከርድ ያድርገውና ማለት ነው እኔ ሪፖስት አደርገዋለሁ። ካልከፈትክ እንደዛ ያልኩበትን በፍጹም አላልኩም። እንደዛ ያልኩበትን ኦኬ ሪከርድ ይደረግ። ይሄ ሁሉም ሰው ሪከርድ ያድርገውና አላልኩም ብለህ አንተ ዲና ያርግ ተናግረሃል ያልከውን ክፈተው። ወገናችን ካልከፈትከው ይቅርታ ጠይቅና ወደ እሺ ሱራ 65:4 ለሆነች እህታችን ስታስረዳ ምን ብላላንተ? ህፃናትን አግቡ አይደለም። በፍጹም አላልኩም። እንደዛ አሁን ነው ካልክ ማስረጃውን ክፈት። ተረጋጋ አንዴ ጨርስና ሶስት ሜንሽን አላልካቸዋለሁ። እንደዛ ያለ አንድም ሰው የለም። ቁጭ አድርጎ የዋሻ ነው ድምጽ ክፈትልኝ። እሺ ክፈተው። ይሄው ለኔ እያልኩ ያሉት ምንድነው አንተ ለሆነች ልጅ ስታስረዳ የህፃናት ጋብቻ እንደዛ አላልኩም። ሱራ 65:4 ስትፈስረው ምን ብላል? ይሄ እንደዛ አላልኩም። ክፈተው እኮ አሰማኝ። ድምጼን አሰማኝ። እኔ እኮ ድምጼን አሰማኝ። ይሄው ቪዲዮን ምን ያህል ሰው እንዳለ ፎሎወር ምናምን ቪዲዮ መክፈት ማይችል አውቀዋለሁ። ድምጼን ታሰማለህ ወገናችን። እኔ ቪዲዮን አሁን ሪፖስት አደረገዋለሁ። ቪዲዮ ሪፖስት አደረገዋለሁ መልሼ ማለት አሁን ክፈተው። አሁን ይኸውልህ ፎሎወሩ ማየት አንተ ምን ሆናል? የሁሉ አመት ቲክቶክ ተጠቅመህ ፎሎወር ነው ያለው። እኔ 100 ሺህ አለኝ። ተረጋጋ። አሁን ጨርስና ነርቨሳችሁን አቶ ዋሻ አረጋጋ። ከፍተህ ነው የምትወጣው እንጂ አቶ ዋሻ ላክልኝ። ሪፖስት አደረገዋለሁ። ይኸውልህ ይሄን ቪዲዮ ሁሉም ሰው ፎሎ ያድርገውና ፎሎ ላድርግ። ይሄ ፎሎ አድርጌሃለሁ። ና ፎሎ አድርጌሃለሁ። ድምጽ እልክልሃለሁ። ዳትስ ጉድ። አሁን ላክልኝ። እኔ ከፍታለሁ። አንተ ዳትስ ጉድ። በቃ ይሄ ቆንጆ ሀሳብ ነው። እኔ ከፍታለሁ። ኦኬ አሁን ሶስተኛውን ሀሳብ ደግሞ ለቀጥታ አንዴ አታልፍም። ድምጽ ላክልኝ። የእውነት እኔማ እፈልግ አሁን አንተ 60 ግን በደንብ በፍጹም ማንም እንደዛ አላለም። ከታም ስለሆነ ሱራ 65:4 ስትፈስር አንተ ምን ብለህ ማንም እንደዛ ብሎ ተማገናችን በፍጹም አይደለም። እሺ ቪዲዮ ልከዋል። ክፈተው በፍጹም በቃ ተረጋጋልኝና እንደውም ለሆነች እህታችን ነው ስታስረዳት እኔ ፎሎወር ስላለኝ እኔ ከፍታለሁ። አንተ ላክልኝ። ራሴ ሪፖስት አደረገዋለሁ። እኔ እኮ በዚህ ደረጃ እኮ እርግጠኛው ድምፁን የተሰማው ቪዲዮ ባትከፍትም ሆኜ እየነገርኩ ነው እና ቪዲዮ ትክፈት፣ ድምፁን ብቻ ሰማ። ኮብዛ አሁን ታርግና አንዴ ሀሳቤን አስጨርሰኛ። ድምፁን ብቻ ሰማ ነው እያልኩ ድምፁን ብቻ ሰማ። ሶስተኛው ደግሞ ምንድነው መሰለህ ድምፁን ብቻ ሰማ። ወገናችን ብሮ እኔ ሪፖስት አደርገዋለሁ አልኩህ። ላክልኝ፣ እኔ ከፍታለሁ። ላክልኝና እኔ ከፍታለሁ። እንደዚህ ውሸታም ናቸው ባይዘው ክርስቲያኖች፣ እንደዚህ ቀጣፊ ናቸው። ሰው አስቀምጠው ይዋሻሉ። ማንም እንደዛ ብሎ አልፈታም። እኔ ከ5 ዓመታት ጀምሮ ሱረቱ ጦላቅ ቁጥር 5 ላይ ያለውን አፈታቴን ቴሌግራም ላይ ማስቀምጫለሁ። በቲክቶኩም ብዙ ጊዜ ተናግሬያለሁ። ህፃናትን አግቡ አይልም ይላል። ካልክ ድምጼን ክፈት። ቪዲዮ ትክፈት። ፎሎወር ስለሌለ ድምጽ ማሰማት ግን ትችላለህ። ቀጣፊ እነዚህ ውሽጣም ናቸው ባይዘው ለሃይማኖታቸው እንደዚህ ነው የሚዋሹት። ሚውት አታርግ ብሮ ሚውት አታርጊ። ይኸውልህ እኔ እያልኩት እየዋሹ አይደለም። ይሄን ያልከው እኔ ኮንፊደንሻል ሆኜ እያወራሁ ክፈተው። አንተ ለምን በዚህ ደረጃ እንትን ትሆናለህ? ተረጋጋ። ለምን አትከፍተውም? እከፍተዋለሁ። ለአሁን ነው አሁን ገብቼ ቪዲዮ ይዘና ቪዲዮ በጣም ጠቃሚ ነው። እንደዚህ ናቸው። ሰው ላይ ዋሻሉ፣ ሃይማኖታቸው ላይ ዋሻሉ፣ እስልምና ላይ ዋሻሉ፣ ሙስሊሞች ላይ ዋሻሉ። ማንም እንደዛ ብሎ አዛን ይጨርስ። أشهد أن لا إله إلا الله أشهد أن محمدا رسول الله
السلام عليكم. كيف الحال؟ الحمد لله بخير. لا تأخذ سنة ولا نوم. السماوات وما في الأرض. السلام. እሺ ቀጥሉ። ማስረጃውን አመጣ። ያረ ወሬ ብቻ ነው። ድጋሚ እንደዚህ አይነት ነገር እንዳታወራ ወገናችን። ሱረቱ ጠለቅ ምዕራፍ 65 ህፃናትን ስትናገሩ ማስረጃ እንደምትጠየቁ እዚህ ቤት አለኝ የምትሉት ነገር ካላችሁ እዛችሁ መታችሁ መሟገት። አከሌ እንዲህ ብሎ ነበር አይሰራም። እሺ ሌላ ክርስቲያን ካለ ያውራ። አሉ በል ሰላም ክርስቲያን ነህ? አሉ አሉ በል እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት ምንድነው እሷ ሄዳ መግባት የለባትም የሚል አሉ በል ብሎ ከወፋራሽ ታሪክ ሲወራ ሰማል። አሉ ማለት ዘለቀ ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆንላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተህ ስለነበረ አይሆንም ምን እያጨሳችሁ ነው የምትመጡት? አንዳንድ ልጆች እሺ ሚሚ አለሽ? ማሚ ነው የሚለው ማሚ አለሽ? ከሚቷን ስታነሳ ጊዜ ስራ ላይ ነው መሰለችኝ። ዛህራ አወረ አንደኛ ግን ስራ ላይ አብሽሪ በቃ ይኸው ዘካታች ያለችን ልጅ ዛህራ ፎሎ አድርጊያትና ማታ ትገባለህ? አዎ እገባለሁ። ማታም እሷን ፎሎ አድርጊያት። እሷ ትደውልልሻለች፣ ታወራሻለች። እሺ በቃ እስልምና ማንን ነው የሚያርጋት? ዛህራ የምትለው ከታች ያለች። እሺ በቃ እሺ። ስምሽ ማን ነበር? ማሚ ሜሪ ነኝ። ሜሪ እሺ፣ ችግር የለውም። መርየም ብትይውም ወይም ደግሞ አያት ወይም ኢክራም ከሶስቱ አንዱ በይውና ስምሽን ነወረት ሳላህና ኢብሩ ዛህራ አላችሁ መሰለኝ። ቀጥሉ። እኔ ወደ ሶላት ልሄድ ነው። እሺ ባረከላሁ ፊክ። እሺ ባል የስልሙ ነው መርሐባ